ሰላም እንዴት ናችሁ? እኔ በዘመኔ የሚገርመኝ የሁለት ሀገሮች ታሪክ ነው። በዘመኔ እኔ ባየሁት ነፍስ ካወቅኩ ጀምሮ ኢትዮጵያና ኤርትራ የሚባሉ ሁለት ሀገር አንድ ህዝብ ነው ብዬ ማምን፣ አብዛኛው ሰው እንደዛ የሚያምን ከ40 ወይም 30 ከዛ በላይ ለሆነ ዓመታት ወይም 50 ሊሆን ይችላል በሁለቱ ሀገር ከሚኖሩ ህዝቦች ውስጥ ያለ መግባባትና ቅራኔ ለመፍጠር መንግስታቶች በጣም ሲደክሙ ነው የኖሩት። በሁሉ መንግስት በሚባል ደረጃ በተለይ በቅርቦቹ ሁለቱ ሀገሮች በጣም በቃ ለነፍስ የሚፈላለጉ እንደሆኑ አድርጎ ነው ፕሮፓጋንዳ የሚሰሩት። በኢትዮጵያ በኩልም እንደዛ፣ በኤርትራ በኩልም እንደዛ። በተለይ የሆነ ጭቅጭቅ የተነሳ ጊዜ መንግስታቶቹ የሆነ በፖለቲካ ያልተስማሙ ሰሞን በቃ ሌላ ነገር ነው የሚደረገው። ህዝቡ ግን በተለይ በውጭ ሀገር እነሱ እዛ እየተዋጉ እያለ ህዝቡ አብሮ ነው የሚጠጣው፣ አብሮ ነው የሚበላው። ለቅሶ ካለ ለቅሶ ይደርሳል። ኢትዮጵያዊ ከሞተ ኤርትራዊ ነው መቶ የሚቀብረው። አስክሬን የሚሸኝ ከሆነ ገንዘብ ያዋጣሉ። ኤርትራዊ ከሞተ ኢትዮጵያውያን ሄደው ይቀብራሉ። ገንዘብ ካስፈለገ ያዋጣሉ። ሰርግ ካለ ኤርትራዊ ሰርግ ኢትዮጵያዊ ይሄዳል። የኢትዮጵያዊ ሰርግ ኤርትራዊ ይሄዳል። መንገድ ላይ ሰላም ይባባላል። ሻይ ቡና ይገባበዛል። ቤተክርስቲያን ውስጥ መስጊድ ውስጥ አብረው ያመልካል። መንግስታት ግን ቀንና ማታ ቴሌቪዥንና ሬዲዮ ከትፎ እንደዚህ ሆኖ በዚህ ወጥቶ በዚህ ወርዶ ይላሉ። እኔ በጣም ነው ድንቅ የሚለኝ። ውጭ ሀገር በስደት ከሄድኩ በኋላ እኔ በፊትም ለኤርትራውያኖች ቅርብ ነበርኩ ከልጅነት ጀምሮ ብዙ ጊዜ ስለሱ ስለተናገርኩ አሁን ልተውና ውጭ ሀገር ከሄድኩ በኋላ አብዛኛው ግንኙነት ነበረኝ ከኤርትራውያኖች ጋር። ማለት ለምሳሌ ራሳችን ችለን ቤት መከራየት ካቃተን አንድ ቤት በጣም ውድ ይሆንባቸዋል ወይ ከደሞዛቸው በላይ ስለሚሆን አንዱን ክፍል አንተ፣ አንዱን ክፍል ሌላ ሰው፣ ወይም ደግሞ በጣም የኢኮኖሚ ችግር ካለ፣ ስራ ችግር ካለ አንዷን ክፍል ላይ ሁለት ትንንሽ አልጋ ዘርግቶ አንድ ሰው በጥግ አንድ ሰው በጥግ የሚተኛበት እንኳን ለመከራየት አብረው የሚከራየውም ኤርትራዊ ነው የሚሆነው፣ ወይም ደግሞ ያከራዩም ኤርትራዊ ይሆናል ወይ ኢትዮጵያዊ ይሆናል። አንድ ቤት ስትከራይ የአበሻ ቤት ነው ወይ ብለህ ነው የምትጠይቀው እንጂ የኤርትራዊ ነው ወይ አትልም። በቃ ባህላችን አንድ አይነት ነው፣ ካልቸራችን አንድ አይነት ነው፣ ቋንቋውም ብዙ የተራራቀ አይደለም። እና ያ ህዝብ በቃ በሁለት ሀገር ውስጥ የሚኖር አንድ አይነት ህዝብ ነው። አንዴ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሆነ ጋዜጠኛ ሞህማን ነው የሚባለው ያ ሱዳናዊ ጋዜጠኛ ሲጠይቀው አንድ አይነት ህዝብ በሁለት ሀገር ብሎ ሲመልስ ሰማሁት። በእንግሊዝኛ ነበር። እና እኔ የራስ ግርም የሚለኝ አሁን በጣም ብዙ ፕሮፓጋንዳ ይነዛ ነበር። አሁን እንኳን ረገብ ብሏል አለ በአሰብ ጉዳይ ይሁን በምናምን ይሁን። እኛ ግን ግንኙነታችን አንድን ቦታ አልሻከረም። የሆነ ቦታ አብረው ሲጠጡ የተጋጩ የሉም። አብረው ሲጫወተው ህዝቡ ከመንግስታቱ ያለፈ የእርስ በርስ ቁርኝት አለ። በጣም የተጣበቀ ህዝብ ነው። እውነት ለመናገር አገር የት ነው ስትለው ኤርትራዊ ነኝ ኢትዮጵያዊ ነኝ ይላል። የሆነ ከአንገት በላይ የሆነ ነገር አላለ። አንዳንድ እኔ የምቃለዳቸው በስራ በምናምን የማገኛቸው ጓደኞቼ ወንድሜ ብዬ ስጠራቸው ወንድሜ አትበል ጎረቤት በል ይሉኛል። ለፍቅር እንጂ ለጸብ አይደለም። ከዛ ይስቃሉ። ተለይተን በምንሰራበት ቦታ ይሁን በመንገድ ይሁን በሆነ ቦታ ማንተዋወቅ እንኳን ቢሆን የሆነ ነገር ሲኖር ሰብሰብ በምንለው አንድ ላይ ነው። መንገድ ላይ ሰላም እንባባላለን። በጣም አስቸጋሪ በሆኑ ቦታዎች ላይ እንደጋገፋለን። እጣ ፈንታችን እድላችን አንድ አይነት ነው። ሀገራችን ሁለት ሊሆን ይችላል፣ መንግስታችን ሁለት ሊሆን ይችላል። እንደ ህዝብ ግን የሚገርመኝ ያ ሁሉ ፕሮፓጋንዳ ተሰርቶ ያ ሁሉ ጦርነት ተደርጓል። ብዙ አይነት ጦርነቱ የተደረገው ለምሳሌ በእኔ እድሜ ላላችሁ ሰዎች ኤርትራ ከኢትዮጵያ ነፃ ለማውጣት በዚህኛውም በዛኛውም ወገን በጣም ብዙ ሰው ሞተዋል። የአብዛኞቻችን ቤት ውስጥ ሞተው የቆሰለ ሰው አለ በዛ ጉዳይ። ያኔ ኢህአዴግ አዲስ አበባ ሲቆጣጠር ቤተመንግስቱን ራሱ ከመያዙ በፊት እኛ ጎረምሶች ስለነበርን ከታጋዮች ጋር ሄደን የምንጠይቀው በኢትዮጵያ አንድነት ታምናላችሁ ወይ? ኤርትራ እንድትገነጠል ትደግፋላችሁ? ልንታገል እኮ ነው እኛ እንደሱ እኮ አለን። ምክንያቱም እኛ የደርግ ዘመን ሰዎች ነን።
ስለዚህ የሰማነው ነገር አለ። ኤርትራ ከሌለች አንገት ከተቆረጠ መኖር አይቻልም ምናምን የሚል ነው የምናውቀው። ምክንያቱም አንገት አይንም አፍንጫም ጆሮም ይይዛል። ወደቦቹ በዛ በኩል ነው ያሉት። መውጫው መግቢያው በዛ ነው። ከእንደገና ህዝቡም የኛ ነው ተብሎ ነው የሚቀሰቀሰው የነበረው። ስለዚህ እኛ እንደዛ ሆኖ መኖር የሚቻል ስለማይመስልም ታጋዮቹ እንኳን ንርፍ ሳይሉ እየተታኮሱ እያሉ ይሄን ነበር የምንጠይቃቸው። እነሱም ትዕግስት ነበራቸው። እየቆዩ ቃሪያ ሆኑብን እንጂ የዛን ጊዜ በጣም አሪፍ ነበሩ። እና ይህ ህዝብ ምንድን ነው? እኔ ሚስጥር ነው የሚሆንብኝ እውነት ለመናገር። በጣም ቴሌቪዥን ስትከፍት ሌላ የሚያወራው በሁለቱም እኔ ትግርኛ ስለምሰማ በኤርትራም ሰማለሁ፣ በኢትዮጵያም ሰማለሁ። ቴሌቪዥኑ ሬዲዮኑ ስትከፍት ሌላ ነገር ነው። ድራማው ጭውውቱ ሌላ ነገር ነው። ህዝቡ ግን ሌላ ነገር ነው። አይሰማቸውም። እነሱ በጣም የተቆራኘ ህዝብ ነው። እና እግረ መንገዴን እኔ መልእክት ማስተላለፍ የፈለግኩት ለሁለቱም መንግስታት ነው። አትዋጉ። ብትዋጉ እኛ እንጣላም። አትዋጉ። ተስማሙና አድርጉ። የምታደርጉትን ነገር በፍቅር አድርጉ፣ በመግባባት አድርጉ። ይበቃል። ብዙ ዓመት ተዋግተናል። በመዋጋታችን ጠላት መሆን አልቻልንም። እኛ እንደተዋጋ ነው ሰው እንደሞተ በዚህ በሁለቱ ዳር ድንበር በሚል ሰበብ ሰው እንደሞተው ቢሆን ኖሮ መንገድ ላይ መታየትም አልነበረብንም። ግን ፍቅራችንን ሊቀንሱ አልቻለም። ስለዚህ እኔ ይሄ ሚስጥር ነው የሚሆንብኝ። ምን አይነት ቁርኝት ነው ብዬ ነው የማስበው። እንዴት አድርጎ ቢቆራኝ ነው ይሄ ህዝብ ነው ብዬ የማስበው። የጠላትነት ስሜት የለም። እኛ ሀገር እንደዚህ ኢትዮጵያ ውስጥ ብሔር ብለን የምናወራው ነው ያለው። በቃ አንተ ኦሮሞ ነኝ ትላለህ፣ አንዱ አማራ ነኝ ይላል፣ አንዱ ትግሬ ነኝ ይላል እንጂ እንደዚህ ነው እንጂ ኤርትራም በቃ ከኤርትራ ካሉ ሰዎች ጋር ያለው እንደዚሁ ነው ያለው ሀሳብ፣ ከኛ ጋር ያለው ሀሳብ። ስለዚህ የዚህ ህዝብ ቁርኝት፣ ይሄ ሁሉ መከራ ያልፈታው ህዝብ፣ ይሄ ሁሉ ጦርነት፣ ይሄ ሁሉ ሞት ያልፈታው ህዝብ ምን አይነት የፍቅር ቋጠሮ ቢኖረው ነው? እስቲ አስተያየት ስጡኝ። ከስድብ በስተቀር ማንኛውም አስተያየት እቀበላለሁ። አንዳንድ የምትሰድቡኝ እንደምትኖረው አውቃለሁኝ፣ ግን እኔ የራሴን ሀሳብ ነው የቀረጽኩት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።